ኢትዮጵያ ውስጥ ያለው አገዛዝ በምክክር ስም ስጡኝ እያለ እየጠየቀ ያለው ወይም ደግሞ በምክክር ስም ይሄ ቡድን ዙሪያውን ጦርነት በከበበበትና ከቆቦ እስከ አዲስ አበባ ባለችው 500 ኪሎ ሜትር ልብ በሉ የቀናት የወራት ጊዜ ብለን ብንወስደው ሰላም አመጣለሁ የሚለው ምን አይነት ሰላም መሰላችሁ? አንደኛው ካላንደር ይቀየርልኝ የሚል ሰላም ነው። ብሔራዊ ቋንቋው ይቀየርልን የሚል ሰላም ነው። ኢትዮጵያ ራሱ ስሙ ይቀየርልን የሚል ሰላም ነው። ባንዲራው ይቀየርልን የሚል ሰላም ነው። አዲስ አበባ በኔ ትሁን የሚል ሰላም ሆኖ ሐሳብ ግን የጋራችን ትሁን የሚል ነው። ሐሳብ ላይ የጋራችን እናድርግና ለሐሳብ እንዝመት፣ በአዲስ አበባ ጉዳይ ግን አትከራከሩኝ የሚል ኦህዴዶች ግጭት ውስጥ ገብተዋል። ግጭት ውስጥ ነው የምነግራችሁ። ይሄ እነዚህ ሰዎች አሁን ምን እየተፈጠረ ነው? በራሱ በብልጽግና ውስጥ ከዚህ በፊት እንዳስቀመጥ ነው በመዋቅር ውስጥ ሊፈጠር የሚችል አብዮት በተመሳሳይ ራሱ ብልጽግናን ይበለዋል፣ ያፈርሰዋል ብለን የነገርናችሁ የመፍረሱ ምልክት እየመጣ ነው። ከጥይቱ በፊት ምናልባት አዳራሽ ውስጥ ፈርሶ እየጠበቀ ነው። አስተሳሰቡ ሲዛነፍ ይሄ ቡድን ማን ነው የሚል ገልጦ የሚያነበው ዛሬ ብዙሃኑ ሆነዋል። እዛው በብልጽግና ደሴት ውስጥ የተሰባሰቡ ሰዎች አፈንጋጭ ኃይል እየተፈጠረ ነው። ይሄ አፈንጋጭ ኃይል እስካለ ድረስ በውጭ በኩል የሚታገሉት ሰዎች ጥሩ ምቹ ሁኔታ አገኙ ማለት ነው። ሌላ ተጨማሪ ፖዝ ነው የሚያገኙት። ለዚህ ነው ክልሉን በቅርቡ ይቆጣጠሩታል ብላችሁ ማለት ነው። በተለይ አማራ ክልል ላይ በተለይ እንደሚሰማው ከሆነ አጀንዳውን የሚናገሩት ሰዎች ብቻ ሳይሆኑ በጣም የሚገርማቸው አንዳንዶቹ ምናልባት የሸሪያ ስርዓት በኢትዮጵያ እስላማዊ ስቴት እንዲፈጠር ሁሉ ጥያቄ የሚጠይቁ አሉ። ጥያቄ አይደለም ዋናው፣ ለጥያቄው ለሐሳቡና ገዢ ሐሳብ እንዲሆንለት ከሚፈልግ አስተሳሰብና ያደረ አመለካከት ስናየው ኦህዴድ የሚባል ቡድን ደግሞ ስልጣን ይዟል። እሱ ነው በጣም አደገኛ ነገር እንጂ ጥያቄ ለምን ተነሳ ምናምን ወይም እዛ አካባቢ ያለው ቅቡልነት የሌለው ቡድን ነው፣ ተቀባይነት እንደሌለው ግልጽ ነው። ከሱ በፊት ሊጨርሱት የሚችሉ ኃይሎች እየተሰባሰቡ ነው የሚለው እሱ አሳማኝ ነው። ይህንን ጥያቄ ለማስፈጸም የሚፈልግ ስልጣን ላይ ያለ ቅድም አሳይቻቸዋለሁ። በዚህ ጥያቄና አስተሳሰብ ደግሞ ሰዎችን ተሳዳቢዎችን በየሚዲያው እየላከ እሴቶቹን በሀገረ መንግስቱ ላይ ያለውን እሴት ትላልቅ ማንነት የሚያብጠለጥሉ የሚሳደቡ ጥላሸት የሚቀቡ ካድሬዎችን ጥበቃ የሚያደርግ ቡድን አስተሳሰቡ አይደለም ብላችሁ አታስቡ። አስተሳሰቡ ነው አስቻይ ሁኔታ ስለሌለው ነው እንጂ አስቻይ ሁኔታ የሌለው ዙሪያውን በእሳት ተከቧል። ስለዚህ ጠበንጃ የያዘ ኃይል ተፈጥሮበታል። ጠበንጃ የያዘው ኃይል ዙሪያውን እየከበበው የመጣው ይሄ ቡድን ሀገር አፍራሽ ነው የሚል ብያኔ ሰጥቶ ህልውና ሲጠፋ ሀገሪቱን ማብራት ጠፋለች። በነገራችን ላይ ኢትዮጵያ ስንል አንድን ማንነት ቆርጠን ልናየው እንችላለን። አስባችሁታል? አማራው የሌለበት ኢትዮጵያ፣ አብይ የሚፈልጋት ኢትዮጵያ፣ በሌላ የሚያስፈጽማት ኢትዮጵያ፣ የትግራይ ማህበረሰብ የሌለበት ኢትዮጵያ፣ በሌላ የሚያስፈጽማት ኢትዮጵያ የትኛዋ ነች? አስባችሁታል? ግን ይሄ ቡድን የሚነግረን ኢትዮጵያ ዛሬ በምክክር ስም አዳራሽ ውስጥ የሚያስነግረው ቶኑ፣ አክሰንቱ፣ የአዳራሹ ቋንቋ እዚህ የካድሬውና የተሰባሰበው ቋንቋ ለጆሮው የሚከብድ ሰቅጣጭውን ነገሮች ሁሉ እንደ ሐሳብ ውይይት ነው የሚቀርቡ። አንዳንድ ሐሳቦች እኮ መሬት ላይ የሚቀርቡ ሐሳቦች አይደሉም። ተገደት ይገዛበታል። የሀገረ መንግስት ብያኔዎች ናቸው። ዛሬ የመጣ ትውልድ ብያኔ ሳይሆን ትላንትና የነበረ ቀደምት ትውልድ በአርበኝነት በተጋድሎ የጠበቁት ሀገር የሚበየነው በዛሬ ትውልድ ሳይሆን በትላንት ትውልድ ነው። መስዋዕትነት ከፍለው ያመጡት ሀገር ነው። ሀገራችን እንወዳለን የሚሉት ዛሬ ምናልባት በአብይ አህመድ ሰይፍ የሚሳደዱት መውደዳቸው አብይን ዛሬ እንዲሳደብ ቤተ መንግስት እንዲገባ
እንደ ልቡ ማህበረሰቡ ላይ የፈለገውን እንዲያደርግ የፈቀዱለት ቢያንስ ሀገር ሰጥተውት ነው። ቤተ መንግስት ገንብተውት በተገነባ ቤተ መንግስት ውስጥ ነው የገባው። የአብይ ታሪክ እዚህ ውስጥ የለም፣ አልተጻፈም። ስለዚህ አንዳንድ ጉዳዮች አሉ፣ የተዘጋ ዶግማ። በዶግማ ጉዳይ ላይ ምክክር የለም፣ ውይይት የለም። ግን ምክክሩ ራሱ ለምን መጣ የሚለው ይሄ ያደረ ቁስልና ጥላቻ ያለው ቡድን ስለሆነ፣ ይሄ ቡድን ደግሞ ስልጣን ስለያዘ ስልጣን በመያዙ ደግሞ ለማስፈጸም አይፈልግም ብለን መገምገም አንችልም። ወደ መሬት ማውረድ ግን አይችልም። የኢትዮጵያ ስም ይቀየርልኝ ብሎ ለምሳሌ በስም ደረጃ መጠየቅ የሚያስችል ምክክር አብይ አህመድ ኦህዴድ ያመጣው ምክክር። ለዚህ ነው አዲስ አበባ የኔ ነው የሚለው ብቻ አይደለም። ከዚህ በፊት እንደነገርናችሁ የምክክር ኮሚሽን ብሎ አብይ አህመድ ያመጣው ለሁለት ጉዳይ ነው። ደጋግመን የምናስረዳችሁ ነገ ጠዋት የምታወስዱ አንዱ የስልጣን ኢንስትሩመንት ነው፣ ማስረዘሚያ። የስልጣን ማስረዘሚያ ብቻ ሳይሆን ስልጣኑ በተራዘመ ጊዜ ከእጃቸው እንዳይወጣ የሚደረግበት ፕላትፎርም ሲስተም ነው። አሁን ያለውን የፓርላሜንታሪ ሲስተም ወደ ፕሬዚደንሻል ሲስተም እንቀይረዋለን ሲል አብይ ፕሬዚደንት መሆኑ ብቻ ሳይሆን ይህንን ሲስተም ለመገንባት በዋናነት በምክር ቤት ውስጥ በቀጥታ ይመረጣል የሚል አስተሳሰብ ሲያመጣ አሁን ካለው የምክር ቤት ተመራጭ ውስጥ 178 ወንበር መቀመጫ ያለው ማጆሪቲ ነው። ስለዚህ በምክር ቤት ውስጥ ተመራጭ ሆነው የሚመጡት ማጆሪቲው ኃይል ሁል ጊዜ ከእጁ ስልጣኑ ያወጣል ማለት ነው። ይሄ አንድ ሲስተም ብቻ ሳይሆን ቢሳካለት ነው የምነግራችሁ። ሁለተኛው ሲስተም ግን ቁመናውንና ግዛቱን ማስፋት ነው። ቁመናውን ማስፋት በተቋም ነው፣ በአደረጃጀት ነው። ግዛቱን ማስፋት ግን በይዞታ መሬት ማስፋት ማለት ነው። መሬቱን ሲያሰፋ አሁን ካለበት ቁመና ተጨማሪ የመስፋት ጥያቄውን ሲያደርግ የተለያዩ የግዛት ጥያቄዎችን ወደ ራሱ ማከለል። ስለዚህ የት ሄዳል? አዲስ አበባን መጠየቅ አይደለም። አዲስ አበባን ካልሰጣችሁማ ኢትዮጵያ ትፈርሳለች እያለ ነው አዳራሽ ውስጥ ነው። ገና ወሎ ይሄዳል። በከርሻሌ የተባለ ኦህዴድ የተሰማው በጣም የሚያስቃችሁ አማራ ክልል ራሱ የተለያየ ስነ ልቦና ስላለው ክልሉ ይፍረስ። ክልሉ መፍረሱ ብቻ ሳይሆን በተለይ ሶስቱን ቀጠና አንድ አድርገን ወሎን ግን ራሱ የቻለ ክልል እናድርግ፣ እዛ ውስጥ ሌላ ብሔረሰቦችም አሉ የሚል ጥያቄ ሲጠይቅ አጣየን ወሎን ይዞ ሰሜን ወሎን ይዞ ደብረ ብርሃንን ጠቅልሎ አዲስ አበባ የኔ ነው የሚለው ካርታውን ይዩት። እሱን አንብቡትና ኦህዴድ የሚያነሳውን ጥያቄ ይዩት፣ ዓላማው ምን እንደሆነ ማለት ነው። ወደ ሁለተኛ ዓላማው እንሄዳለን የሚል ያፈጻጸም ትግበራ ውስጥ ናቸው ያሉት። ምክክሩ የሚያስፈልገው አንዱና ሁለተኛው በራሱ በስልታዊ አደረጃጀት አማራውን ደግሞ መበተን። ስለዚህ አማራው ሲበተንላቸው ደጋግሜ የምነግራቸው የምሁራኑ የሊቃኑ አስተሳሰብ ይበተንላቸዋል። ዛሬ መሬት ላይ ጠመንጃ ያዘው ኃይል ይበተናል። በተመሳሳይ ሪሶርሱ ሀብቱ ይበተናል። በቀጥታ በማዕከላዊ ስርዓቱ ላይ ውክልናው ይበተናል። የተንጠባጠበ የተለያየ የግዛት ክፍል ውስጥ ይገባል። እነሱ ሰፍተው ሌሎችን ሲጠቀልሉ እነሱ ሰፍተው ሪሶርሱንና እሱን የሚያዙበት ኢንስትሩመንት ፕሬዚደንት ሆኖ አብይ አህመድ እሱ ደግሞ ስልጣኑን በተራዘመ መልኩ በምክር ቤት ነው የሚያደርጉት። ልብ በሉ፣ በቀጥታ ከህዝብ አይመጣም። በቀጥታ ፕሬዚደንቱ ከህዝብ የሚመረጥ ከሆነ ኦህዴድ ይወድቃል፣ ስልጣን አይዝም። ስለዚህ በቀጥታ ከህዝብ የማይመረጥ በምክር ቤት ውስጥ የሚመረጥ ሲያደርገው ግን ስልታዊ ነው። የተራዘመ የስልጣን ጊዜ እድል አገኛለሁ ነው። ከዚህ በፊት ብልጽግናን የፈጠርነው ምንድን ነው ያለው? ከአሁን በኋላ ስልጣኑ ከእጃችን አይወጣም ነው ያሉት። በነገራችን ላይ በብልጽግና አደረጃጀት ውስጥ
የተናገሩት በራሱ ትክክል ናቸው። የተፈለገው አብይ አደረጃጀቱን ነው። አሁን ካቢኔ ውስጥ ያለው ዋነኛ ሲስተሙ ሌላው ኃይል ወደ ስልጣን እንዳይመጣ አድርጎ ነው የሚሰራው። አደረጃጀቱ መዋቅሩ በዛ ደረጃ ላይ ያለው። ስለዚህ ለውጥ ያስፈልገናል የሚሉት አሁንም ለውጡ ሌሎችን መበተንና መሰልቀጥ እነሱ መስፋት ብቻ አይደለም። በዚህ ዲያሎግ በራሱ የተረጋጋ ሁኔታ ተፈጥሮላቸው ስልጣን ላይ የሚቀጥል ቢሆን ስልጣኑ ራሱ በተራዘመ ጊዜ ከእጃቸው እንዳይወጣ። ስለዚህ አስተሳሰቡ የጥፋት ነው። አስተሳሰቡ ምክክር አይደለም፣ ሀገር ማፍረስ ነው። በእነሱ አስተሳሰብ ኦሮሚያ የሚሉት ምድር በሙሉ ነው የምነግራቸው። ከግማሽ በላይ የአማራው ርስቶች ናቸው። ከግማሽ በላይ የታሪክ ብራናውን ገልጣ አንብበው ዛሬ ኦሮሚያ የሚባል ሸዋ የሚባል ምድር በሙሉ የሸዋ መሬት ነው። ቀደምት የነበረ የሸዋ ግዛቶች ናቸው። ምዕራብ፣ በምስራቅም፣ ደቡብም፣ ሰሜን የሸዋ ግዛት የት ድረስ ነው? በጣም ሰፊ እኮ ነው። ፈጠጋር የምንለው አርሲ ድረስ የሸዋ ግዛቶች ናቸው። ጅማ፣ ኢሊባቡር የሸዋ ግዛት ነው። አናሪያ፣ ኢሊባቡር፣ ወለጋ፣ ቢዛሞ የሸዋ የአማራ ግዛት ነው። በነገራችን ላይ ዳሞት የጎጃም ግዛት የነበረው አብይ አህመድ የኔ ነው የሚለው ቦታ የትኛው ነው ብለን ብንጠይቀው የታሪክ ብያኔ ላይ ቢመጣ እንኳን አዲስ አበባ ጅማ ራሱ የታሪክ ብያኔ ነው። ዛሬ ቋንቋው ይቀር፣ ባንዲራው ይቀር፣ አዲስ አበባ የኔ የሚል ቡድን ወለጋም እኮ የኛ ነው፣ ጅማም የኛ ነው፣ አርሲም የኛ ነው። እስቲ ልብ በሉ። እዚህ እኮ አሰበ ተፈሪ የማን ከተማ ነው? ማን የቆርቆር? ናዝሬት እና ደብረ ዘይት የማን ከተማ ነው? ዛሬ ድረስ ማጆሪቲ ህዝብ የትኛው ማህበረሰብ ነው የሚኖረው? አርሲ ላይ ለምንድን ነው ያ ሁሉ ሰው እየተጨፈጨፈ የሚገደለው? አየህ፣ ይሄንን ስጠይቀው በዋናነት ማሳደድ የሚፈልገው መግደል፣ ማፈናቀል የሚፈልገው ያው ዲሞግራፊ ለውጥ እናወጣለን ብለው እንጂ አብዛኛው ዛሬ ኦሮሚያ የሚል ግዛት በሙሉ የቀደምት በመስዋዕትነት በተጋድሎ ራሳቸውን በነፃነት በማስከበር የኖሩ ጥንታዊ ህዝቦች ናቸው። የጋፋት ማህበረሰብ እዚህ አዲስ አበባ ዙሪያ ነበር የሚኖረው። አጥፍቶታል። እዚህ ደብረ ዘይት ላይ የማያ ብሔረሰቦች ነበሩ። ጠፍተው ነው፣ ተሰልቅጠው ነው። እና ይህንን የሚያደርግ ቡድን ዛሬ ከተማ ይጠይቃል። የሚጠይቀው ጥያቄ በጣም ሰፊ ነው። ዝም ተብሎ ጆሮ የሚሰጠው ሰው ካለ ህንድ ውቅያኖስ ይሄዳል። ቀይ ባህር የኔ ነው ብሏል። ቀይ ባህር የኔ ነው ሲል ግን ዛሬ ለውጊያ ነው ሌሎችን የሚፈልጋቸው። አብይ አህመድ ተዋጉልኝ ነው የሚለው። ሀሳብ የኔ ነው የሚለው። እኛ የምንተባበረው ኢትዮጵያኖች የሚተባበሩት ለውጊያ ነው፣ ለመስዋዕትነት ነው። ዓላማው ግን ሰሜን ኦሮሚያ መፍጠር ነው። ወሎን ጠየቀ። በሸር ማን ነው የሚባለው የዚህ የገቢዎች ምናምን ላይ ያለ ሰው። ስለዚህ ይሄ ቡድን ዓላማው በአስተሳሰብ ነው። ይሄንን አስተሳሰብ የሚጠይቀው ስልጣን ያዘ ነው። ስልጣን የያዘ ቡድን አስተሳሰቡን ሲያመጣው ልብ ብላችሁ ማሰብ ያለባችሁ አስተሳሰቡን አያስፈጽመውም ብሎ ማሰብ አይቻልም። አቅም አለው ወይ ነው የኛ ጥያቄ። እሱ ነው። አይፈልገውም ሳይሆን አቅም ስለሌለው ስለሚደመሰስ ነው። አቅም ቢኖረው ግን ወደ ማድረግ ይሄዳል፣ ወደ ማስፈጸም ይሄዳል። ወደ ትግራይ ጦርነት እገባለሁ ሲል አብይ አህመድ ለትግራይ ማህበረሰብ እኮ አስቦ አይደለም፣ ለስልጣኑ አስቦ ነው። ስልጣኑን ለማጽናት እዛ አካባቢ ያለው ልሂቃን ስለሚያስቸግረው ነው፣ እንቅልፍ ስለሚነሳው ነው። አስባችሁታል? አንድ አዳራሽ ውስጥ አዲስ አበባ እንመጣለን በመቃብር ላይ ሲሉት ምንድን ነው አብይ አህመድ የሚሰማው? ፍርሃቱ በጣም ስለሚያስደነግጠው ስልጣኑ ስለሚፈልግ ይህንን ያደረ ቁስላቸውን ለማስፈጸም የግድ
ይሄኛውን የማህበረሰብ ክፍል ማድቀቅ አለብኝ ነው፣ እንዲገብር ነው። በነገራችን ላይ ከየትኛውም ክልል አንዳንድ ጊዜ ደግሞ ፖለቲካዊ መልክ ስትሰጡት በጣም የሚደነቁ ናቸው። እንደ ብአዴን ኮት ኪስ ውስጥ አልገባም፣ ሚስጥር ኪስ ውስጥ አልገባም። ዘርበል ነው ያለው አቋሙ መጥላት እዛ አካባቢ ያለ ሊቅ ወይም ደግሞ ፖለቲካ አመለካከቱ መተቸት እሱ ሌላ ጉዳይ። በጦርነት መካከል ውስጥ ግን አብይ አህመድን አልገብርልህም ብሎት 8 ዓመት ልኩን ያሳየው ፖለቲካሊ ስናየው የሚገርም። አብይ አህመድ የምክክር ኮሚሽን አለ፣ እስቲ ምርጫ ምናምን በል እስቲ ሌላ አካባቢ ላይ የይስሙላ ምርጫ አድርጌያለሁ ብሎ ቪዲዮ አሳየ። ትግራይ ላይ ማሳየት አልቻለም። የምክክር ኮሚሽን ትግራይ ላይ ማሳየት አልቻለም። ወንድነቱን ነው ገፉ ያሳዩት፣ ቀሚስ አልብሰው ነው ያሳዩት። አንድም ነገር ወደዛ አልመጣም። ወደዛ የተላከው ምንድነው? ምርጫ ቦርድ ነው አይደለም፣ ኤምባሲዎች ናቸው የተላኩት፣ ሽማግሌዎች ናቸው። አማሉኝ ነው የሚለው፣ ቅበሩኝ ነው የሚለው። ሰሞኑን ደግሞ የሚሰማ አዳዲስ ነገሮች አሉ። የፈለጋችሁትን ውሰዱ እያለ ውሰዱ፣ ሌላውን አንሳፉና ከፈለጋችሁ ውሰዱ፣ እኔ ብቻ ልዳን። ብዙ ጊዜ የምናስቀምጠው ይሄ አብይ አህመድ ያድነኛል ብሎ ይጠጋ ሊቅ መጨረሻው ውጤት ምን እንደሆነ እኛ ደጋግመን አስቀምጠናል። ግን ዛሬ ስለነቁበት፣ ሁሉም ስለነቃበት የዚህ ሰውዬ መጨረሻው እሱም በመደምሰስና በማሸነፍ የሚደረግ ውጤት ይሻልናል የሚል ታሪካዊ ብያኔ ያስፈልጋል ብለን እኛ የምንቀሰቅሰው በዛ ነው። መልክ እንዲያዝ ይሄ ፖለቲካ አመለካከት ራሱ ገዢ ሆኖ እንዲመጣ እንፈልጋለን። የሚያሳየውም ወደዛ ይመስለኛል። የምናየው ቀስቀሳዎቹ፣ የሚዲያዎቹ ናሬቲቭ በሌላ ያሉ ሰዎችም በተመሳሳይ የሚያሳዩት ወደ አዲስ አበባ ሲል አዲስ አበባ መጥተው ተመልሰን ወደ መቀሌ አይሉ፣ አዲስ አበባ ላይ ቤተ መንግስቱ ላይ ህገ መንግስቱ ላይ መዋቅሩ ላይ አስተሳሰቡ ላይ በድጋሚ ይከለሳል የሚል አመለካከት ይመጣል ማለት ነው። በተመሳሳይ አማራው ጉልበቱን ይዞ ሲመጣ ቅድም ያሳየናቸው ስልጠና ከራሱ ሀሳብ፣ ከራሱ ቁመና፣ ከራሱ ሰራዊት፣ ከራሱ የአመራር ብቃት ዛሬ የሚያለቅስ አማራ የለም፣ የሚፈናቀል የለም። የትኛውም ኃይል መጥቶ ሊደመስሰው የማይችል ሰራዊት ተገንብቷል። ነጥቡ እሱ ነው። ይህንን ሰራዊት ሊነካው አይችልም። ሸዋ ላይ ያለው ሰራዊት ይደራጀው፣ ጎንደርና ጎጃም ላይ ያለው፣ ነምሬ ላይ ያለው ሰራዊት አይቀመስ ነው። ቤት አማራ። ስለዚህ ኦህዴድ አዳራሽ ውስጥ ተሰብስቦ ምኞቱን ይናገራል። ወሎ ይገባኛል ይላል፣ ማስፈጸም አይችልም። በእርግጥ ይሄ ቡድን ከመናገር ውጪ ወደ ማስፈጸም ይሄዳል አይደለም ብሎ መጠየቅ ሳይሆን አጀንዳ ማድረግ እኛ ፈልገ ነው ሳይሆን አስተሳሰቡን ግን ገልጠን ማሳየት ስለምንፈልግ ነጥቡ እዚህ ላይ ስለሆነ፣ ስለዚህ በዚህ ነጥብ ላይ በዚህ አስተሳሰብ ላይ የሚመጡ የትኛውም አይነት ትብብሮች ለአብነት እጅግ በጣም ስትራቴጂክ ናቸው፣ አስፈላጊ ናቸው። ሀገር ማዳን ነው በተዘዋዋሪ ህልውናውን ማዳን ብቻ ሳይሆን ብዙ ሰው ግራ ሲጋባ ያለው ግራ የሚያጋባ አመለካከት የለው፣ ግልጽ ነው። ፖለቲካሊ በሲንግል ኮዝ የጠላት ብያኔ ተሰጥቶ ይህንን ስርዓት ለመጣል ተባበራል። 2002 ላይ አንድ ምሳሌ ልንገራችሁ። ኦፌኮ ከነበረው አቋምና አንድነት ፓርቲ የነበረው አቋም ይለያያል። የፕሮግራም ለውጥ አለው፣ የአስተሳሰብ ለውጥ አለው፣ የግብና የመዳረሻ ለውጥ አለው። በሲንግሊሹ ምርጫው ላይ ጥምረት ፈጥረን ቢያንስ በጋራ ውድድር ውስጥ እንግባ የሚል ፖለቲካ አሊያንስ ተፈጥሮ መድረክ የሚል ድርጅት ፈጠሩ። አሁን ዛሬ የአዳነች ካቢኔ ውስጥ የገባው ሆዳሙ ግርማ ሰይፎ ያለበት ማለት ነው። እሱ ያው እንዴት ገባ የሚለው አጨቃጫቂ ነገር ዛሬ መልስ አግኝቷል። እሱ ሰውዬ ብቻውን ተመርጦ ሲመጣ መድረክ በሚል ስም ነው የተመረጠው። አሊያንስ ተፈልጎ ነው ከማይመስልህ ጋር አሊያንስ የፈጠረው። ለአንድ ሲንግል ኢሹ አሊያንስ ይደረጋል።
አብይን ለመጣል የሚደረግ አሊያንስ ትብብሩ ቢያንስ በጋራ ያስማማል ሲንግል ኢሹ። እኛ ግን እሱን በመጣል ብቻ ሳይሆን ወደ ስትራቴጂ ኢሹ ደግሞ ቀይሮት ብለን እምንገፋው ጠቃሚ ስለሆነ ነው። የማይነጣጠል ማንነት ስለሆነ፣ የማይለያይ የማህበረሰብ ክፍል ስለሆነ፣ ኩታ ገጠም የሆነ አሳሰብ ስላለ በእነዚህ እሴቶችና ማህበረሰቦች ላይ ብሔረሰባዊ የህልውና አደጋ ብቻ ሳይሆን ሁለመናዊ የህልውና አደጋ ውስጥ የገቡት። አባይ ማዶ አርሴማ ቤተክርስቲያን ላይ ድሮን ሲጥል እኮ በተዘዋዋሪ አክሱም ላይ እየጣለ ነው። አርሴማንና አክሱምን እንዴት ነው መነጠል የምንችለው? ሁለቱንም መነጠል እንደማንችል ሁሉ መነጠል የማይቻል ደግሞ ማህበረሰብ ነው። የፖለቲካ ሊቁና ያደረ ቁስል ሌላ ጉዳይ ነው። በሱ ጉዳይ፣ በዛሬ ጉዳይ፣ በነገ ጉዳይ ላይ መነጋገር ያስፈልጋል። ነገ ትክክል ነው። የምትነጋገረው ግን ቻፕተሩ እንዲዘጋ አዲስ ምዕራፍ እንዲከፍት ነው። አሁን ላለብህ ሁለመናዊ ጥቃት ግን ነገ ውጤት ሊያመጣ በሚችል መልኩ ትብብር ማድረግ በራሱ እድገት እያመጣ እድገቱ ደግሞ ማህበረሰቡን፣ እሴቱን፣ የቆየ ስልጣኔና የሀገረ መንግስት ብያኔዎችን ወደኋላ እያሰበ ምን አይነት እርግማን ውስጥ ገብተን ነው እንደዚህ ድልድይ ላይ ቆመን ዛና እዚህ ስንወራወር የነበረው ብሎ ራሱ እንደሚቆጭ ተስፋ እናደርጋለን። እኛ ማድረግ ያለብን በዘመናችን ይሄንን ማደስ ነው። ይሄንን ማደስ ያስፈልጋል። እሱ ፖለቲካዊ እድሳት ነው። አብይን ለመጣል ግን ወታደራዊ እድሳት ነው። ወታደራዊ ትብብሩ የሚያስፈልገው ለዛ ነው። ወታደራዊ ትብብሩ አብይን ለመጣል ነው። ፖለቲካዊ ትብብሩ ግን ስትራቴጂክ ነው። ነገ አዲስ ምዕራፍ፣ አዲስ ታሪክ የሚሰጥበት የታሪክ ብያኔ። አርሴማ ላይ ያሉ መነኮሳት፣ አክሱም ላይ ያሉ መነኮሳት ስሜታቸው ይለያያል ብሎ የሚያስብ ሰው ደካማ ነው። ስለዚህ የህልውና አደጋ አለብን። የህልውና አደጋችን የሆነውን ኃይል መደምሰስ ያስፈልጋል። ይሄ ከሁሉም ቁመና የሚመጣ ነው። ይሄ ቁመና አማራው ያለበት ቁመና ምንድን ነው ብሎ መገምገም ያስፈልጋል። ከራስ ቁመና የሚመጣ ውጤት ደግሞ ስላለ አማራውን ቁመናውን ስናየው ቁመናው ለአብይ አህመድ ብቻ አይደለም። ቁመናው ለጠላትም ለወዳጅም ደጋግመን እናሳያለን። እንግዲህ እንደምታዩት ይህንን አቅም የገነባ የአማራ ትውልድ፣ አዲስ ትውልድ፣ አዲስ አብዮት ተፈጥሯል። የሚያለቅስ ትውልድ አይደለም። ይህ ትውልድ ነገ ጠዋት የሚበድለው ስርዓት እንኳን ቢመጣ ምን ተለማምዷል? ስልጠና ተለማምዷል። ውጊያ ተለማምዷል። ማሸነፍ ደግሞ አሁን የድል ታሪኩ እየሆነ እየመጣ ነው። ስለዚህ ይህንን ኃይል ሊያሸንፍ የሚችል ምድራዊ ኃይል ከዚህ በኋላ የለም። ታንክ የያዘውን ድሮን የያዘውን አብይ አህመድ ካሸነፈ በኋላ ማሸነፉ በራሱ በአሸናፊነት ቁመና ላይ ሆኖ ሌሎችን ደግሞ በመጨቁ ማሸነፍ ሳይሆን የጀርባ ታሪኩ አይፈቅድለትም። እርግጠኛ ሆኜ ነው የምናገረው። ቢያንስ ግን ፍትሃዊ ሆኖ የህግ የበላይነት ሰፍኖ ጨቋኝ እንዳልሆነ ግን ነፃ አውጪ እንደሆነ ግን ያስተምራቸዋል። ይህንን እሱ መጻፍ አይጠበቅበትም። ሌሎቹ ሊጽፉት ይችላል ብዬ አስባለሁ። ይሄ በራሱ የአሸናፊነት ስነልቦና ጨምር ሌሎቹም በተመሳሳይ አሸንፈው ይሄንን ታሪክ ይጽፉታል። ስለዚህ ኢትዮጵያ ውስጥ እየመጣ ያለው መሳሳቦች መልኮቹ በጣም አስፈላጊ ናቸው። ስልታዊ ሳይሆኑ ስትራቴጂክ ናቸው።
በኢትዮጵያ ውስጥ ያለውን ሀገረ መንግስት ብያን የሚሰጡ ናቸው። በትላንት ያደረ ቁስል ላይ ፈውስ ሊሆን የሚችል መድኃኒቱም ያለው እዚህ ሊቃን ውስጥ ነው። በነገራችን መድኃኒቱ ነው የምነግራቸው እዚህ ሊቃን ውስጥ አለ። የታሪክና የጊዜ ጉዳይ ይመጣል፣ ይበየናል። ይሄ ሁኔታ ነው፣ ይሄ ልምምድ ነው እየመጣ ያለው። አማራው እያሸነፈም ያለው በወታደራዊ ቁመና ብቻ ሳይሆን ፖለቲካሊ ታሪካዊ ማሸነፍ ውስጥ እየገባ ነው። ይህንን ሊያሸንፈው አብይ አህመድ እንዳልቻለ ከዚህ በኋላ ሊያሸንፈው የሚችል ነገር የለም። በራስ ቁመና፣ በራስ አስተሳሰብ፣ በራስ የህይወት መስዋዕትነት ባደረ ታሪክ ላይ ቆመ የሚመጣ ትውልድ ነው። ይሄ ትውልድ የትኛው ምድራዊ ኃይል ሊያስቆሙ አልችልም። ከዚህ በኋላ መሐመድ ቢን ዛይድ የሚሰጠው ድሮን አላስቆመው፣ የአብይ አህመድ ኢንሳና ቴሌ አላስቆመው፣ የብርሃኑ ጁላ መዋቅር አላስቆመው፣ የብሔራዊ ደህንነቱ ሬድዋን ሁሴን የሞባይል ጠረፋ ምናምን አላስቆመው። መሬት ላይ ሰራዊቱን ሲደመስስ ያሳያሉ። እነሱ የሚያሳዩን የስልክ ቅጂ ነው፣ ድምፅ ነው። በድምፅ እና መሬት ላይ ደምስሶ ቪዲዮ በሚያሳይ ሰራዊት መካከል ልዩነት አለ። በተጨባጭ እያሸነፉ እየመጣ ነው፣ እየጨረሰው እየዘጋው። በዚህ የመዝጋት ትብብር ላይ ሌሎቹም ተሳታፊ ሆነው መምጣታቸው ደግሞ በጣም በጣም አስፈላጊ ጊዜውን እንጠቀምበታለን ማለታቸው ትክክልም ነው። ስለዚህ ሰላም ያለው ሀገሪቷን ሊፈውሳት የሚችል በትክክልም በሀገሪቱ ውስጥ ያለውን ችግሮች ሁሉ ድጋሚ ማየት የሚያስችል የታሪክ ብያኔ እነዚህ ኃይሎች ላይ መጥቷል። ውጫዊ ኃይሎች ላይ፣ ለነፃነት የሚፋለሙ ኃይሎች ላይ። እነዚህ ኃይሎች ናቸው ከተማው እየጠበቀ ያለው፣ አዲስ አበባ እየጠበቀ ያለው እነዚህ ኃይሎች ናቸው። ተባብራችሁ ነው ብቻ ሳይሆን ተባብራችሁ መጣችሁ ቢያንስ ግንቦት 21ን በጋራ የምናከብርበት የድል ቀን ይሁን የሚል ስሜት አለ ማለት ነው። ይህንን ያሳኩታል። አያሳኩትም ብሎ የሚያስብ ኦህዴድ ነው፣ ይገባኛል። ኦህዴድ የሚያስበው ያው 100 ዓመት እንገዛለን ምናምን የሚል አስተሳሰብ አለው፣ ቅዠት አለው፣ ህልም አለው። ወደ ስልጣን ሲመጣ 100 ዓመት አስቦ በ8 ዓመቱ የደረሰበትን አደጋና ሁኔታ መገምገም ቢችል ኖሮ ዛሬ አዲስ አበባ ላይ ዝም ብሎ የሰንበቴ ማህበር አቋቁሞ በሰላም ጉዳይ እንወያይ ምናምን ላይ የግምገማ ችግር ስላለበት ብቻ እንጂ ጫፍና ጫፍ ያሉት የታጠቁ ኃይሎች ነገ ጠዋት ሲመጡ እነዚህ ኃይሎች ቢያንስ የጥይት ባሩድ ሽታው በኔ ጋርም ይመጣል ብሎ ቢያስብ ቢደነግጥ እንዴት ነው በነገ ጉዳይ ላይ የምናወራው ብሎ ሊያስብ ይችል ነበር። የሚያስበው ግን ተጨማሪ ጦርነት ነው። የሚቀሰቅሰው ሚዲያ ላይ ይዋጣልን አቅም አለኝ ነው። ጥይት እያመረኩ ነው የሚለው አብይ አህመድ። ዘመናዊ መሳሪያ ሰሞኑን ሰምታችሁታል። አሁን ይሄ አየር ኃይሉ ምናምን በቃ የሚያሳየው እሱ ነው። ቁመናችን አዲስ አበባ ላይ ችግኝ ውሃ ሲያጠጣ ያሳያል። የወደ የሚያስደነግጠው ፕሮፓጋንዳ ሲሰማ ደግሞ የጥይት መጋዘን ውስጥ እየገባ እሱን ያሳያል። አማራ ክልል ላይ ተመታ ሲባል 2 ቆመ ጠብቀኝ 30 ጥይት ምናምን ያሳይና ተደመሰሱ ይላል። በዋቃ ምናምን ሊጥ እንደዚህ አይነት ነገር ነው። በጣም ያስቁኛል እነዚህ ሰዎች። አንዳንድ ጊዜ የፖለቲካ ፕሮፓጋንዳቸውን በጣም የሚገርም ነው። አልቻሉበትም። ለማንኛውም ያልቻሉበት ለምንድን ነው ብለን ግን መጠየቅ እንችላለን። የስርዓተ መንግስት ብያኔ እሱ ላይ ያለ ጉድለት ንባብ ነው እንጂ ዛሬ አደገኛ ቀውስ ውስጥ ሊገባ የሚችል ምናልባት በምክክር ስም አዲስ አበባ ላይ የተቀመጠው ይሄ ቡድን ቋንቋ ይቀየር፣ ባንዲራ ይቀየር፣ የኢትዮጵያ ስም ይቀየር ምናምን አዲስ አበባም ልውሰደው ብሎ ጠይቆ በተመሳሳይ በሐሰብ ጉዳይ ላይ ዘመቻ የሚያውጅ ቡድን ሲሆን ማለት መገረም እኮ አንዳንድ ጊዜ ያስፈልጋል።
ቀልድ ነው ወይ የሚል አንዳንድ ሰው ያነሳሉ። እኔ ቀልድ አይመስለኝም፣ ቁም ነገር ነው። ቀልደው እስካሁን አይቻቸው አላውቅም። በቁም ነገር ነው እየሰሩበት ያለው። የግጭት ሁኔታውና የመጨረሻ ብያኔው ግን ምን ሊሆን እንደሚችል ግልጽ ነው ማለት ነው። ስለዚህ ኦህዴድ በዋናነት አሁንም ማለት የምፈልገው ከዚህ ቁመናው ላይ በተነሳ በከርሻሌ የተባለ ሰው ዛሬ ወሎንም ስጡን ብሎ ጠይቋል። የምሬ ወዳጆ ሰራዊት አዲስ አበባ እመጣልሃለሁ እያለው ኦህዴድ ግን ወሎን ስጡኝ እያለ ብአዴን እየጠየቀው። ትርምሱና ልዩነቱ ግን ወደ ክፍፍል መግባት ብቻ ሳይሆን በቅርብ ጊዜ ትንቢት አይደለም እነግራችሁ፣ ፖለቲካዊ ግምገማ ነው። በጣም በቅርብ ጊዜ ብልጽግና 3 ቦታ ወይ 2 ቦታ ይከፈላል። ምናልባት እኔ ክረምቱን የሚወጣም አይመስለኝም። 3 ቦታ ወይ 2 ቦታ የመከፈል እድል አለ። 3 ቦታ ያልኩት አንዱን በሴናሪዮ ስለያዝኩት ነው። ሊሆንም ላይሆንም ይችላል። 2 ቦታ የመሰጠቅ እድሉ በጣም ሰፊ ነው። ሰራዊቱ በእርግጠኝነት ነው የምነግራቸው 3 ቦታ የመከፈል እድሉ በጣም ሰፊ ነው። ይበተናል። 3 ቦታ ነው የምነግራቸው። ምናልባትም በሰራዊቱ ውስጥ የተፈጠረ መበተንና በፖለቲካ አመራሩ ላይ የተፈጠረ ክፍፍል ያልተጠበቀ ሁኔታም ሊፈጠር ይችላል። ምናልባት አቅም ያለው ኃይል ከመጣበት ከበባ የተነሳ ፖለቲካ አመራሩን ወይ ተቆጣጥሮት ወደፊት እመጣለሁ ሊል ይችላል፣ ወይ ከውጭ ኃይሎች ጋር ተደራድሮ ራሱን እየደመሰሰ አዲስ ስርዓት እንዲመጣ እጅ የሚሰጥ ኃይል ሊፈጠር ይችላል፣ በውስጥ በኩል ማለት ነው። በተመሳሳይ እንደዚሁ የጥቅም ተዋናይ የተለያዩ አክተሮችም እየሾለኩ ሊመጡ ይችላሉ። የራሳቸው የሆነ አዳዲስ ቀጠናም ይዘው ኃይል ሊወጡ ይችላል። ስለዚህ ብልጽግና ከጥይቱ በፊትም ፖለቲካሊ እየፈረሰ ሲመጣ የጸጥታ መዋቅሩም እየፈረሰ ነው። ሲስተሙ ነው እየተበተነ ነው። ሲስተሙ ወደ ታች እየተበተነ ይመጣ። ይሄ ሲስተም ደግሞ ጠንካራ ሲስተም አይደለም። ትናንት የነበረ ሲስተም አይደለም። በነገራችን ትናንት በኢህአዴግ ጊዜ የነበረ ሲስተም በጣም ስትሮንግ ነው። ሲስተሙ ነው የሚያዘው ራሱ። አሁን የሚያዘው ሲስተም አይደለም፣ የቤተ መንግስት ጭንቅላቶች አሉ። ስለዚህ ያ የቤተ መንግስት ጭንቅላት ደግሞ እታች ካለው ኃይል ጋር ኩርፊያ ውስጥ ሲገባ ስታክ ነው የሚያደርገው። እታች ያለው ኃይል ያፈነግጣል። የተለያዩ አክተሮች ደግሞ መሳሪያ ይዘው የተደራጀ ቁመና ተፈጥሯል። ስለዚህ ሜዳውን እየከፈቱላቸው ነው የሚሄዱት። ሜዳውን እየከፈቱ እያመቻቹላቸው ነው የሚሄደው። ይሄ ጥሩ ድል። ስለዚህ አማራው የበለጠ አሁን ዋነኛ ተጫዋች የመሆን እድሉ በጣም ሰፊ ነው። ውስጡ እየተቦረቦረ ነው እንደ ምስጥ። ሰራዊት ውስጥ ያለው አሰላለፉ እየተዛባ ነው። የጦርነቱ መልክ እያዛባው ነው። አሁን እየተፈጠረበት ያለው ፖለቲካዊ መዛባት ደግሞ ትልቅ እድል ነው። ሌላ ተጨማሪ ኃይሎች ደግሞ እየመጡ ነው። ስለዚህ አማራው ትብብር እያገኘ ነው። በውስጥ በኩል መረጃ እያገኘ ነው። ኃይሉን ማዛባትና በአጭር ኮስትና በአጭር ጊዜ ወደ ውጤት የሚሄድበት እድል አለ። አዳዲስ ውጤቶች፣ እሱን ነው የምጠብቀው። እሱን እየመጣ ነው። እነ ተፈሪ እያመጡት ነው። አፋብን እያመጣው ነው። በተለይ አሁን ጎጃም ላይ የታየው ቴዎድሮስ ዕዝ ላይ ስልጠናው፣ ሚኒልክ ዕዝ ላይ ነምሬ ያሳዩት ሰሞኑን አዳዲስ ቀጠና የያዙት፣ ጎንደር ላይ ቅድም እንዳልኳቸው አዲስ አደረጃጀት ፈጥረው በላይ አፋብን የመጣው ቁመና ወደ አጥቂነት የሚሸጋገርበት ነው። ሸዋ ላይ ያለው የነምሬ እንቅስቃሴ ያው ሰሞኑን ራሱ ከባድ ትንቅንቅ ውስጥ እንዳሉ እየተሰማ ነው። ቃል አቀባዩ ሲናገር ሰምቼዋለሁ። በቅርብ ጊዜ እችን ክረምት ለመውጣት ነው አብይ አህመድ የሚፍጨረጨረው ነው ያለው። እችን ክረምት ገምግመነዋል ነው ያለው። እንዳሰበው ግን አይሆንም፣ ቅዠቱን እናስተነፍሷለን ነው ያለው። ስለዚህ መሬት ላይ ያሉት ሰዎች የግምገማ ነጥባቸው ተጨባጭ ነው። ፖለቲካዊ ግምገማቸውን ደግሞ ስትሰሩት እኛም በደንብ ይሄንን ነገር እንዲገባችሁ በተወሰነ መልኩ እየሰካካ የምናመጣ ማለት ነው። መሬት ላይ ያለው ቁመና ይሄን ይመስላል ብለን ስዕሉን ማሳየት ስለፈለገ፣ ስለዚህ ስዕሉን ስናሳያችሁ ተዳክሞ እየጠበቃችሁ ነው፣ ተከፋፍሎ እየጠበቃችሁ ነው። በአስተሳሰብ የተከፋፈለ ነው፣ በጥቅም የተከፋፈለ ነው፣ በኮዝ ራሱ የተከፋፈለ ነው። ኦህዴድ ያለው ኮዝ እና ብአዴን ያለው ኮዝ ይለያል። የብአዴን ኮዝ ኮት መሸከም ነው። የኦህዴድ ኮዝ ግን ከአዲስ አበባ እስከ ወሎ መሄድ ነው፣ ሰው መግደል ነው፣ ድሮን እየገዛ ምናምን ጠላት የሚለው ማህበረሰብ ማጥፋት ነው። በሰራዊት ውስጥም በተመሳሳይ
ራሱን የሀገርና የጥቅም ባለቤት አድርጎ ያያለ ተላላኪ አለ። መሐመድ ተሰማና ብርሃኑ ጁላ እኩል አይደለም። ሹማ አብደታና ከዚህ በፊት እንዳልኳችሁ አሰፋ ቸኮል የተባለው እኩል አይደለም። እነዚህ ባንዳዎች ከኋላ ያሉት በውስጥ በኩል የተጣመሩ የጥምር ኃይሎች የጥምዱ አካሎች ናቸው ተብለው ነገ ጠዋት የሚመጡ ናቸው። አሁንም አብይ አህመድ ፍርሃት ውስጥ ስላለ በጡረታ በምናምን ሊያሰናብታቸውም ይችላል ወይ ይቀድሙኛል ብሎ ደግሞ ሊያገታቸውም ይችላል። ስለዚህ የኦህዴድ ውስጥ ያለ አሰላለፍ ራሱ የኮዝ ችግር ያለበት ነው። ምንም የሚገናኝ የዓላማ አንድነት የለውም። የዓላማ አንድነት የለውም። አብሮ የሚቆም አይደለም። ሆዳምና አድርባይ ስላገኘ ብቻ ነው። ይህ ሆዳምና አድርባይ ደግሞ የቆመበትን ሲያጣ እሱን እፈልጋለሁ ሲለው ስለሚደነግጥ መመለሻም ስለሌለው ያለው ብቸኛ ምርጫ ማፈንገጥ። ስለዚህ በጣም በቅርብ ጊዜ ብልጽግና ይበተናል፣ ይፈራርሳል። ሰራዊቱ 2-3 ቦታ ይበተናል። ውድቀቱና ፍርሰቱ ግን ሊያስከትል የሚችለው አደጋ ከባድ ስለሆነ ይህንን ሊያረጋጋ የሚችል እነዚህ ስትራቴጂክ የሆኑ ዛሬ ላይ በአሊያንስ ፖለቲካዊ አሊያንስ የተፈጠረ ኃይል ነው። ወደ አዲስ ሁኔታ መቀየር አለበት። ምንለው ይሄ ነው። ጎን ለጎን አብሮ መምጣት አለበት። መፍረሱ ብቻ ሳይሆን ከፈረሰ በኋላ ደግሞ አገሪቱን በፍጥነት ለመቀበል የሚያስችል የስነ ልቦና ያሳሰብ የጋራ የሆነ መተማመንና ቢያንስ አጭር መተማመኛ ነገሮች ፖለቲካዊ ዲስኮርሶችም የቃል ኪዳን ስምምነትም ያስፈልጋል። ወደዛ እየለወጣችሁ ተስፋ መጨመር አለባችሁ ብዬ አስባለሁ። ህዝቡ ይጠብቃል። መንግስት እየመጣ ነው ብሎ ማሰብ አለበት። ታጣቂዎች አይደለም የሚለው መንግስት እየመጣ ነው። የሚመጣው ተኳሽ ብቻ ሳይሆን መንግስትም እየመጣ ነው የሚል አስተሳሰብ ወደ ህዝቡ ማስገጽ የግድ ያስፈልጋል። ስለዚህ እንደዚህ አይነት ውጫዊ ሁኔታዎቹ በጣም ጎልቶ መውጣት አለበት። ፖለቲካዊ ዲስኮርሱ በተመሳሳይ ወታደራዊ እንቅስቃሴው በጣም መፍጠን አለበት። ለዛ የሚያሳይ በሌለ ግን ምልክቶች እየታዩ እሱ በጣም ተስፋ የሚሰጥ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ስለዚህ ቸር ወሬ ያሰማን ጥሩ ነገር ነው የሚሉ አሉ። አዎ በጣም ምንም ጥያቄ የለውም። በዚህ ክረምት ውስጥ ነፃ እንወጣለን ከፈጣሪ ጋር ማለት ነው። መሬት ላይ ካለው ትግል ጋር መሬት ላይ ያሉት ሰዎች በተለይ አማራው ደግሞ በእኛ እምነት ፈጣሪ የሚያግዟል ብዬ አስባለሁ። በጣም የተገፋ ማህበረሰብ ነው። ብዙ ችግሮችና መከራዎችን አይቷል። ነፃ የሚወጣበት እድሎች ብቻ ሳይሆን አዲስ ትውልድ ፈጥሯል። ይሄ ትውልድ አይመለስም። ከዚህ በኋላ ያለው ብቸኛ ምርጫ ማሸነፍ፣ በማሸነፍ ላይ የተመሰረተ ትንሳኤውን ማዋለድ። ለሱ እድሎች እየተመቻቹለት ነው። ስርዓቱ እየፈረሰ ነው። እናንተ ግን እየተጠናከራችሁ እንደሆነ ይሰማናል። የጽናት ሚዲያ ቤተሰብ ይህንን ወደ እናንተ ሀሳቦችን ላጋራ ብዬ ነው። ስለዚህ ብልጽግና በጣም ፍርሃት ውስጥ ገብቷል። ፍርሃቱ በአጠቃላይ ከውጫዊ ኃይሎች እና ውስጣዊ ኃይሎች ደግሞ የተፈጠረበት ትርምስ ነው። እነዚህ ሁለቱ ሊፈጠር የሚችለው እድል በጣም ከባድ ነው። በነገራችን ላይ እዚህ ጋር አንድ ነጥብ ምናልባት የዘነጋሁት አንዳንድ ሰዎች ሲናገሩ የሰማሁት ነው። በተለይ ይሄ የምክክር ኮሚሽን ባይሳካ በጣም ትንሽ ይሄ ሰፋ ያለ ውይይት ነው። ነገ ምናልባት አስረዳቸዋለሁ። ሁለተኛ በቃ ያለ ስምምነት ቢበተን ምን ሊከሰት ይችላል የሚለው ትንተና ያላቸው ሰዎች ሲሰማ ልምምድ ሲሉ ሰማሁት። ቢያንስ ተለማምደናል የሚል በጣም ደካማ የሆነ ሴናሪዮ በጣም ነው የምነግራችሁ። በእርግጠኝነት ነው የምነግራችሁ። ኦህዴድ ይፈርሳል። ብትንትኑ ነው የሚወጣው። አለመሳካቱ ራሱ ኦህዴድን ያፈርሳል። ብልጽግና ይፈርሳል፣ ይበተናል። ወጥመድ ነው። በነገራችን ላይ ወጥመድ ነው አንገቱ ላይ ገባለት። ምናልባት ይህንን ሴናሪዮ ነገር በተወሰነ መልኩ አስገዳቸዋል። አሳካዋለሁ ማለት አይችልም። አንድ መሬት ላይ ሁለተኛ ያለ ስምምነት ግጭቱና ክፍፍሉ በቃ በጣም ደንግጦ ምናልባት ድርጅቱ ከሚበተን እነዝጋው በቃ እናስረዝመው ብለው ቢያስቡ ራሱ በውጤት ደረጃም ያፈርሰዋል። ውጤቱም ያፈርሰዋል።
በተመሳሳይ አፈጻጸሙን ያፈርሰዋል። ራሱ ውሳኔው ያፈርሰዋል። ውሳኔው ብቻ ግን አይደለም ያፈርሰው፣ ድርጅቱ ራሱ አደጋ ውስጥ ገብተናል። ማዕከላችን ላይ ክፍፍል ተፈጥሯል። አሁን ባለበት ሁኔታ ይህንን መወሰን ስለማይቻል በቃ አጀንዳውን ደባብቀን ሸፋፍነ ነው ዝም ብለን አብይን ብቻ ወደ ስልጣኑ ባለበት እንዲቀጥል እናድርግ ምናምን ብሎ በዚህ በጨበራ ተስካር በውሸት የመጣው ምርጫ ራሱ እሱን ይዘን እንሸጋገር ቢሉ ውጤቱ ራሱ አለመተማመኑ ራሱ ያሰባሰባቸው ሊቃን ራሱ ድርጅቱን ብልጽግናን በእርግጠኝነት ነው የሚነግራቸው ይበትነዋል። እንዴት ነው የሚበትነው የሚለው ግን ሴናሪዮን በስፋት መጣበታለሁ እነግራቸዋለሁ። ስለዚህ ይሄ የምክክር ኮሚሽን በእርግጠኝነት መናገር የሚቻለው ሁለተኛው ግንባር ነው፣ የከተማው ግንባር። አብይ አህመድ ሲያዝበት አንገቱ ላይ ገመድ እንዲገባ ከላይ ሲመጣ በምክክሩ ላይ ገመዱ ገብቷል። ኦህዴድ አሁን ያለው ብቸኛ ምርጫ ገመዱን ስቦ መታነቅ፣ ገመዱን አውጥቶ ሌሎቹ ገመዱን ከተው እንዲጨርሱት ማድረግ። ከዚህ ውጭ ሌላ ምርጫ የለውም። የጽናት ሚዲያ ቤተሰብ በሚቀጥለው በሌላ ሀሳብ ይህንንም ይዤ እመጣለሁ። ስለነበረኝ ቆይታ ከልብ አመሰግናለሁ። የተለያየ ሀሳቦች ሰጥታችሁናል፣ ከልብ እናመሰግናለን። ሀሳብ ስጡ፣ ጽናትን ላይክ ሼር አድርጉ። የተለያዩ ጥያቄም ካላችሁ ጥያቄዎቻችሁን በውስጥ መስመር ላኩልን። ትግሉ ይቀጥላል፣ እናሸንፋለን። እኛም ሁልጊዜ መሬት ላይ ያሉትን ሰዎች በሀሳብ እንደዚሁም በሚታየን የፖለቲካ ግምገማዎችን ማገዝ ያስፈልገናል። የተለያዩ ሰዎችም በውስጥ መስመር እንደዚሁም በተለያዩ መልእክቶች የሚደርሰኝን ከዛው ከመሬት ላይ ካሉ ሰዎች በጣም ደስ ይላል። ጥሩ ነገሮች እና ጥሩ ገላጭ ግብአት እየሰጠን እንደሆነች ጽናት ሚዲያ ምስክርነት እየሰጡን ስለሆነ በጣም ነው የማመሰግነው። በሚቀጥለው እንገናኛለን። የዛሬውን በዚህ ላብቃ። ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየው ቸኮል ነኝ። በዚሁ ሰናበት። ሰላም